የካሌብን አባት ልታስገድለው እነዛ ወንጀለኞች ጋር ዲል አድርግታለች ማለት ነው እንግዲህ አሁን ላይ ምንም ያልበደላትን እንደዛ እሱን የበደለችውንና ቲና እንግዲህ እንደሚታወቀው የካሌብን አባት ግፍ ፈጽማበት እስካሁን ድረስ ራሱ እዛ ቤት እንድትቆይ ማድረጉ ሳያንሰው አሁን ደግሞ ተመልሳ ቲና ምን ያደረገች ነው የካሌብን አባት ልታስገድለው አጋች ወይም ደግሞ እንግዲህ የራሷን ሰዎች ቀጥራለች ማለት ነው እንግዲህ የካሌብን አባት ለማስገደል ነው 450 ሺህ ብር የሰጠችው ምን አይነት ክፉ ሴት እንደሆነች ወቁ በጣም ቲና በጣም ከባድ ሰው ነች ካሌብ የሰጣትን 400 ሺህ ብር ጨምራ እንግዲህ 450 ሺህ ብር የካሌብን አባት ለማስገደል እንግዲህ በዚህ ብር ተስማምታለች ማለት ነው እንግዲህ የካሌብ አባት ዳኒና ቲናን ከዚህ ቤት እንዲወጡ ቢያስጠነቅቋቸውም ቢነግሯቸውም ነገር ግን አሁን ላይ ቲናም ዳኒም ከዚህ ቤት ለመውጣት አልፈለጉም ማለት ነው እንግዲህ ዳኒ አሁን ላይ ጭራሽ ከዚህ ቤት በጣም እንግዲህ አላ ጡረተኛ ነው ይመስለው እዚህ ቤት ላይ በጣም ነው የተለጠፈበት ቤቱ ሳይሆን ማለት ነው ነገር ግን አሁን ላይ ዳኒ ለአባትየው እያለው ነገር ምንድነው እሱ እንግዲህ ዊልቸር ላይ በነበረበት ሰዓት ወይም ደግሞ በአመመው ሰዓት እንግዲህ ቲና ያንን ነገር በማስተዋወስ እንግዲህ ታመሰግነኛለህ ብሎታል ማለት ነው እንግዲህ ዳኒ ከቲና ጋር ጥሩ ስራ እንደሰራ ነገር ለአባትየው ጭራሽ ይሄንን ነገር ይነግሯል አባትየው እኮ ከዚህ በፊት እንግዲህ ቲናና ዲና አብረው ሊገሉት እንደነበር ብዙ ነገር ሲያስቡበት እንግዲህ አውቋል በቤቱ ነው የልጁን ሚስት ጋር እንግዲህ ዳኒ ከቲና ጋር እየማገጠ ፊት ለፊት ያየው ማለት ነው ነገር ግን የአባትየው ዝምታ በጣም የሚከብድ ነው በቃ አባትየው ላይ እነሱን ከመጠን በላይ ማስጨነቅና መቅጣት ስለአልፈለገ እንዲወጡ ነው ከቤት ያዘዛቸው ነገር ግን አሁንም ቤቱን እነሱ እንግዲህ እንደ መሽገር ነው ጥብቅ ያሉበት ካሌብ እንግዲህ በንዴት የተነሳ አግሪመንታቸውን እንግዲህ ቲና ስላፈረሰች አንቋት ገሏት ነበር ማለት ነው ቲና አሁን ላይ በካሌብ እጅ ሞታ ነበር ካሌብም እንግዲህ ወደፊት በሱ እጅ ሞታ እንግዲህ እሱም እስረኛ ይሆን ነበር ነገር ግን አሁን ላይ ቲናም ተርፋ ስለዚህ አሁን ላይ ካሌብ እንግዲህ አባትየውን እየሰማው ስላልሆነ አሁን ላይ ቲናም በእጁ ሰበብ ሆናበት ነበር ቲና ደግሞ ይሄንን ነገር ባሁኑ በዛው ተጠቅማበት ቲና ካሌብ ያደረጋትን ነገር እንግዲህ በዛው በመጠቀም እዛ ቤት እንግዲህ የማትወጣበትን ምክንያት ፈጥራለች ማለት ነው ምክንያቱም አሁን ላይ ካሌብ ቲናን ለመግደል ሙከራ እንዳደረገ ይታወቃል ስለዚህ አሁን ላይ ቲና እንዳመማትና እንግዲህ ከህመሟ እንዳልተሻላት ነው እዛ ቤት የመቆየት ፍላጎቷን ያሳየችው አሁን ላይ ካሌብ ቲናን ከዛ ቤት እንድትወጣ ቢጠይቃትም ነገር ግን ቲና እዛ ቤት አሁን ላይ እንደምትቆይና ቤት እየፈለገች እንደሆነ ነው የነገረችው ማለት ነው ቲና ከዳኒ ተለይታ ነው በሚስጥር አባትየውን ለማስገደል ከሰዎቹ ጋር እየወራች የነበረችው ምክንያቱም አባትየው ዋናው ስለሆነ ቤቱም የሱ ስለሆነ አሁን ላይ ቲና ይሄንን ቤት ለመውሰድና እንግዲህ ሀብቱን ለማውረስ ከአባትየው እንደምትጀምር ነው ለዳኒ ነገረችው ዳኒ ደግሞ አሁንም ቢሆን ከቲና ጋር እንግዲህ እሱም ልጥፍ ብሏል እምነት አለው በቲና ምክንያቱም ዳኒም ቲናም አላማቸው አንድ ነው ብርና ብር ነው ገንዘብና ገንዘብ ነው ሁለቱም የጥቅም ሰው እስከሆኑ ድረስ እንግዲህ እሱም ይሄንን ነገር ማወቅ ይፈልጋል ማለት ነው የቲናን የምታስበውን እንዳለ ምክንያቱም አንድ ላይ በቡድን መስራት እንዳለባቸው በተደጋጋሚ ነግሯታል ነገር ግን ቲና ይሄንን ነገር በሚስጥር ነው ራሷ መስራት የምትፈልገው ምክንያቱም ለዳኒ በነገረችው ቁጥር ያ ክፉ ሐሳቧና መጥፎ ነገር ልታደርግ የነበረው ነገር ስለሚከሽፍባት አሁን ላይ ቲና በድብቅ ማንንም ሳያቅ እንግዲህ የካሌብን አባት ለማስገደል ነው 450 ሺህ ብር ለልጁ የሰጠችው ማለት ነው ዳኒ እንግዲህ ቲናን ሊያወጣጣት ቢሞክርም ሚስጥሩን እንድትነግረው ቢፈልግም ነገር ግን አሁን ላይ የቀጠረችው ሰውዬ ሚስጥሩ እንግዲህ ከእሷና ሱጪ ማንንም ሰው እንዳያቅ ብሏት ስላስጠነቀቃት ካልሆነ ግን ያው ከተናገረች ያ ሰውዬ ዞሮ እሷ ላይ ስለሚለወጥባት እንግዲህ ቲናም ይሄንን ነገር በሚስጥር ይዘው እንግዲህ አባትየውን ልታስገድለው ነው አሁን ላይ የካሌብ አባት መሞት የለባቸውም በቃ መሯቸዋል እነሱን ለማስወጣት ቢሞክሩም ነገር ግን ልጆቹ በቃ እዛው ጥብቅ አሉ እንደመሽገር በቃ አልወጣም አሉ አሁን ግን አማራጭ ነበራቸው ይሄንን ነገር እንግዲህ አባትየው በእንደዚሁ ተስፋ ከሚቆርጡና እንግዲህ ያመሹ ከሚመጡ ካሌብን እንግዲህ
ከካሌብ ጋር አውጥተው ካሌብን ቢያስወጡት ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ቲናም አብራው ትወጣለች፣ አባትየውም እንግዲህ በሰላም ይኖራሉ ብዬ ነው ማስበው። ነገር ግን ካሌብን ከዚህ ቤት እስካላባረረው ድረስ እስካላስወጣው ድረስ ራሱ ካሌብ እንግዲህ እያስወጋው ነው ማለት ነው በተዘዋዋሪ። ምክንያቱም በር የሚከፍተው ራሱ ካሌብ ነው። ሚስቱን ቲናን እንግዲህ ከሷ ጋር ለመለያየት ፈልጎ እንደዚህ ጉድ እስከምትሰራው ፊት የሰጣት ካሌብ ነው። ስለዚህ አባትየው ውሳኔ መወሰን ነው ያቃታቸው ማለት ነው። አዛኝ ልብ ስላላቸው እነዛ ዳኒንም ቲናንም ካሌብንም በአንዴ ከዛ ቤት ማውጣት ስላልፈለጉ ይመስለኛል እንግዲህ እንደዚሁ ብዙ ቀን ለነ ዳኒና ለነ ቲና የሰጧቸው እንዲወጡ ማለት ነው ቀነ ገደብ ሰጥቷቸዋል። ነገር ግን ቲና ይህንን ነገር የአባትየው ሩሩነትና ዝም ማለት አልበቃ ብሏት ነው ጭራሽ አባትየውን እንግዲህ አሁን ላይ ያስመታችሁ ማለት ነው። እንግዲህ አሁን ላይ እንዳየነው ከሆነ የካሌብ አባት ይሞቱ ይትረፉ አይታወቅም። ነገር ግን እሷ እንግዲህ በብር ተደራራ የካሌብን አባት አስመትተዋለች። ነገር ግን አባትየው ከሞተ በጣም ነው የሚደብረው። ምክንያቱም እሱ ነው እንግዲህ እዚህ ለካሌብም ሆነ ለዳኒም ያለለት። ዳኒንም እኮ በምክር ብዙ ነገር እንዲቀይር ራሱን አስተሳሰቡን እንዲቀይር በጣም ብዙ ነገር መክሮታል። ምክንያቱም ዳኒ ያኔ ከእንትና ቲና ስታሰቃየው ያንን ነገር ስታስታውስ እኔን ታመሰግነኛለህ ያለው አባትየው ባላስታውስ ይሻላል ብሎታል ማለት ነው። ምክንያቱም ብዙ ነገር እንዳላረገለትና በጣም ከባድ አጸያፊ ነገር በሱ ፊት ሲያደርጉ ስለነበር ስላወቀ ያንን ነገር አለማስታወሴ ነው የሚጠቅመኝ ብሎ ነግሮታል ማለት ነው እንዲያስብ። ሌላው ጉዳይ እንግዲህ ካሌብም ለቲና እውነቱን ነግሯታል። ምክንያቱም አሁን ላይ ቲናና ዳኒ እህትና ወንድም እየተጫወቱና በእነሱ ቤት እያስመሰሉ እንደማይሆንና ካሌብ እንግዲህ ቲና ምትነቃ ከሆነ ወንድሜ ከሚላት ጋር እንደምትማግጥበት ነግሯታል። እውነቱን ማለት ነው። ቲና አሁን ላይ መንቃት አለባት። አሁን ላይም እሷ የካሌብ ነገር እያሳሰባት ነው እየነቃብን ብላ ነው እያሰበች ያለችው። ዳኒ ግን የራሱ ቤት ሳይሆን እንግዲህ ይሄን ነገርም ሰምቷል። እያወሩ ሰምቶ ደንግጦ ሄዶ ነበር። አላረጋገጠውም እንጂ እውነት ይሁን ውሸት ያንን ነገር አላረጋገጠም እንጂ ስለሱ እንደሚወራ ያንን ነገር ሰምቶ ነበር። ስለዚህ ይሄንን ነገር አርፎ ቢቀመጥ ይሻላል ባይ ነኝ። ምክንያቱም አሁን ላይ ቲና ለአባትየው ካልተመለሰች ዳኒንም ሌላ ጊዜ እንግዲህ የሆነ ነገር አለማድረጓ ምንም ማስተማመኛ የለውም ማለት ነው። ምክንያቱም ቲና በጣም ከባድ ሰው ነች። አሁን ላይ ከአባትየው ከጀመረች ወደ ካሌብና ዳኒንም ራሱ ለብር ብላ የምትቀይረው ነው ይመስለኝ። ምክንያቱም እንግዲህ ዳኒ እሷን ብር እንድትቀበል ጠይቋት ያኔ ቲና ደግሞ ብሩን እንግዲህ እንዳልተቀበለች ነው ከካሌብ ተቀብላ 400 ሺህ ብሩን ምንም እንዳልተቀበለች ነው እንግዲህ ለዳኒ የነገረችው ማለት ነው። ስለዚህ አሁን ላይ ዳኒን አታምነውም፣ እየሸወደችው ነው ያለው። ዳኒም አሁን ላይ የቲና ነገር ምን እንደሆነ ግራ ገብቶታል። እየዋሸች እንደሆነ እንደገና ቤት ታመም ያለው በማለት እንግዲህ ትራስ ደርድራ ሌላ ቦታ እየሄደች እንደሆነ ገብቶታል። ሚስጥር አደረገችው እሷ እውነቱን ስላልነገረችው ማለት ነው። ነገር ግን አሁን ላይ ዳኒ የሷ እንደዚህ መደባበቅና የሷ እንደዚህ ሚስጥር መያዝ እሱን አስፈርቶታል። ዞሮ ቀጣይ እኔ ቦነስ ብሎ ፈርቷል ማለት ነው የሆነ ነገር እንዳታደርገው። እንግዲህ እንዳየነው ከሆነ አሁን ላይ የአባትየው ትግስትና የቲናና የዳኒ ደግሞ እንግዲህ የገንዘብ መውደድና ሆዳም መሆን በዚህ ጋር ደግሞ እንግዲህ ካሌብ እንግዲህ ከአባትየው እንዳልተወለደ የሆነ ሰው ነው የሆነው። ሞኝነቱ እንደገና ደግሞ በአጭር ነገር መታለሉ እንግዲህ ቲና ካሌብን በቃ ጢባጢቤን የምትጫወትበት በትንሽ ነገር ታታልለዋለች። የቱህ ደግሞ ጥንካሬዋ እንግዲህ ዳኒንም እየመከረችው እንዲመለስ ከሚያደርገው ነገር እንዲመለስና እንዲስተካከል አባትየው ማድረግ እንዳለበት ከዚህ ነገር ደግሞ እነሱን ሰዎች በጊዜ ካላስወጣ ለሱም አደገኛ እንደሚሆኑበት ትሁቴ ጥንካሬዋና ግሳጼዋ በጣም ነው የሚያስተምረው ማለት ነው። እንግዲህ ህይወት እንዲናት አሁን ላይ በገዛ ቤቱ በአባትየው ቤት እየኖረች ነው ቲና ይሄንን ነገር ያደረገችበት ማለት ነው። የቲና ተንኮል በጣም ይገርማል። ምክንያቱም አሁን ላይ እንግዲህ አባትየውም ዝም ብሎ ትቷቸው ነው እንጂ ሁሉንም እኮ ዳኒንም ቲናንም በፖሊስ መጥቶ ማስወጣት ይችል ነበር። ነገር ግን ዝምታን መርጦ ነው ራሳቸው ቤት ካገኙ በኋላ እንዲወጡ ብሎ ጊዜ ሰጥቷቸው ነው እንጂ ቲና እንደዚህ ያህል እንኳን ተደርጎላት ምንም የማታመሰግንና ምንም የማትራራ ፍጥረት ነች ማለት ነው።
ዳኒ ደግሞ አሁን ላይ በሰው ቤት እንግዲህ ጡረታ ወጥቷል ማለት ነው። እንግዲህ ወንድ ነው እንደ ሴት አይደለ። ሴት እንኳን ብትሆን ችግር የለውም ቲና። ነገር ግን ወንዱ ነው አሁን ወጣ ብሎ ሰራ እንደማድረግ አሁን ላይ እንግዲህ የግድ ከአባትየው ብር ለመቀበልና ከዛ ቤት የሆነ ነገር ለማግኘት ነው አሁንም እያሰበ ያለው። ከዚህ በፊት ኤደን ይሄንን ነገር እንዲተውና በራሳቸው ሰርተው መለወጥ እንደሚችሉ ነግሯለች። ነገር ግን አሁን ላይ ኤደንንም በዚህ ምክንያት አጥቷታል። አሁን ደግሞ ራሱን እንግዲህ ወደፊት ያጧል ብዬ ነው ማስበው። እስቲ እናንተ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አባባ አሁን ላይ መመታት የለባቸውም ብዬ ነው ማስበው። እንግዲህ ወይ በሆነ መንገድ መሸወድ አለባቸው። ከተመቱ ግን እንግዲህ በጣም ነው የሚደብረው። እንደምናየው ከሆነ እቺ ምድር ሁሉ ጊዜ ለአጭበርባሪዎች እንጂ ለሐቀኛ ሰው እንደማትሆን ነው እያሳያችሁን ያላችሁት ማለት ነው። እናንተም እስቲ ይሄንን ጉዳይ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። የዛሬው አስተያየቴ ይህንን ይመስል ነበር። ትሁት ክፍል 39 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ እስካሁን ካላችሁ ሰብስክራይብ እያደረጋችሁና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ባይ ባይ።